ባለፈው ከትምህርት ቤት ስትመጡ የሆነ መኪና እየተከተላችሁ እንደሆነ ለምንድን ነው ያልነገርሽ? ማን ነገረ? እቺ ማሚ ናት አይደል? ማሚ በቃ ቅድስት የሚለው ስም ማሚ በሚለው ስም ተተካ ማለት ነው። ወሬ ታስቀይስ ባክ። አረ ምሳሌ እንዳትደበድብኝ ብቻ ዛሬ። አልችልህማ። ብትችይ ልትደበድብኝ ነበር ማለት ነው። ምላስ ጉልበት አይሆንም ስትል አልሰማሃትም? መቼም ዳጣ መሆን አለባት ይሄንን ያለችው አይደል? እና ከሷ ሌላ ነገር የሚያስጠናኝ ሰው አለ? ቆይ እሷ ምን አለ ነገሩን ትምህርቱን ብታስጠናሽ? ብታይ አንድ ቀን ላስጠናሽ ብላ እኔ ሳስጠናት አላልኩም? ይኸውልሽ ምሳሌ ከዚህ በኋላ በደንብ አድርገሽ አስጠኛት እሺ? እሺ። ጭራሽ ሻልሽ። ለማንኛውም ይኸውልሽ ምሳሌ ካሁን በኋላ ምንም ነገር ሲገጥምሽ ለኔ እንድትነግሪኝ እሺ? ከዚህ በኋላ እኔ ነኝ ትምህርት ቤት የማደርስሽ አላልከኝም? እሱማ አዎ እሱ እንዳለ ሆኖ ግን ከዚህ ሌላ ያለውን ነገር ነው የምልሽ። እኔ ቆንጆ ማን ነው? ግቡ ናዚ ጋር አፈርገው። አይዞ ስማ ቁጭ በል ምሳሌ ግቢ። ምሳሌ ግቢ እያልኩሽ ነው። ግቢ አሰሚም እንዳንቺ ባሪውን ሰላም ነው አይደለም? በጣም እኮ ታሟል። ምን አድርጎሽ ወይ ለዛ ለመርማሪው እንደውለት እንዴ? እሺ ቆይ ጋደም በል። አይ እንደሱም አይሆን። ቆይ እዚህ ጋር ጋደም በል። አይዞህ ወገስ የተከተላችሁ ሰው የለም አይደለ? እንግዲህ በተቻለ ለመጠንቀቅ ሞክሬያለሁ። አይዞህ እስቲ ትንሽ ቀና በል። አይዞህ ቆሻውን ደግሞ ምን አደረኩ? ሲጀመር ምን የረባ ነገር አድርገሽ ታውቂያለሽ? ለማንኛውም በጣም አዝናለሁ። ያለቀኝ ትዕዛዝ መፈጸም አለብኝ። እንደተለመደው ፋሲካ በሯንና ልቧን ከፍታ እየጠበቀች ነበር። ምናልባትም የልፋቷና የትግስቷ ውጤት ምን ድረስ ለውጥ እንዳመጣ ለመስማት ጓጉቷ እየጠበቀች ይመስላል። እንደ አዲስ በህይወት ሚስጥራትና ፍሰቶች ለመገረም በረንዳ ላይ ከትኩስ ሻይ ጋር ተቀበለችኝ። ዝናቡ በመጠኑ አግኝቶኛል። አላስከፋኝም። በደስታ ከሞቀ ቤቷ ስገባ ጋቢ ያቀበለችኝ። ዝናቡ እንደሚይዝሽ ገብቶኛል። ትንሽ ቢያባራልሽ ይሻል ነበር። ኧረ ዝናቡ አይደለም ያዘኝ፣ እኔው ነኝ ያስኩት። አይሆንም በጭራሽ ጥላኝ አትሄድም ብዬ ድርቅ ስልበት እዚህ በር ድረስ ሸኘኝ። ማሾፌ ነበር። ከት ብላ ሳቀች። እንደዚህ ወዳጅሽ ከሆነማ ጠበቅ አድርጎ መያዙ ይሻላል አለችና የገብስ ቆሎ አቀረበችልኝ። እግሯ ላይ ጣል ያደረገቻት ዳንቴል መሳይ ትልቅ ሻርፕ እላዩ ላይ ያለው ኪሮሽ አልተነቀለም። አጠገቧ የተለያየ ቀለም ያላቸው ክሮች አሉ። አሮጌ ሶፋዋ ላይ ተመቻችታ ተቀመጠች። እሺ ስለ ፈጢራ ንገሪኝ እስቲ። ጨዋታችንን ካቆምኩበት ቀጠልኩ። ከፈጢራ በስተምስራቅ ወጣ ብሎ ጋራው ላይ አንድ ቤተክርስቲያን አለ። የአካባቢው አየር ንጹህ ቢሆንም ጋራው ላይ ያለው መንፈስ ደግሞ የተለየ እይታና ረፍት አለው። ከቤት መውጣት ከፈለኩ የሚሄድበት ብቸኛ ቦታ ነው። ከጓደኛዬ ገጠመኝ በኋላ አንዳች የማላውቀው እይታና መረዳት ውስጥ ያለ ስሜቴ እየተንቀለቀለ እንደነበር የገባኝ በጥቂት ቀናት ውስጥ እንደሰከንኩ ሲታወቀኝ የማስባቸውንና የማደርጋቸውን ጥቃቅን ነገሮች በጥልቀት ማየት ስጀምር ነው። እውነት ለመናገር ከጓደኛዬ ጋር የነበረኝ ጊዜ የራሴ ምናብ ይሁን ቅዠት ይሁን ወይንም አንዳች ተአምራዊ መገለጥ ብዙም አላሳሰበኝም። ውስጥ የትቶት የሄደው የመረዳት ኃይል ግን እንደ ባህር የሰፋ ነበር። ብዙ ነገሮች እንደገቡኝ አስብ ነበር መስሎኝ ነው። የገባኝ በመሰለኝ ትንሽ ጉዳይ ታወሬ ዙሪያዬ ያሉትን ትልልቅ ዝሆኖች ማየት ተስኖኝ ነበር።
የሆነው ነገር የተለየ ንቃት በውስጤ ዘርቶ እንዳለፈ ታውቆኛል። አይኖቼም ጆሮዎቼም ሰፍተዋል። እንደለመድኩት ጋራው ላይ ወጣሁና አንዲት አዘውትሬ የምቀመጥባት ድንጋይ ላይ አረፍ አልኩ። የፈጢራ አየር ከተማ እንዳለው አየር ቁጡ አይደለም። አቧራና ጭስ የለውም። ንፋሱ ጸጉሬን፣ ፊቴን፣ አንገቴን ይዳብሳል። ከላይ ከደረብኩት ስስ ጃኬት ጋር ይጫወታል። አንዳች የሚያባብል ነገር ውስጡ አለ። አካባቢው ወደ ቤተ ክርስቲያን ከሚሄዱ ጥቂት ምዕመናንና ቀሳውስት ውጪ ጭር ብሏል። አይኔን ጨፍኜ ከንፋሱ ጋር እጫወታለሁ። የት እንደሚወስደኝ አላውቅም፣ ግን እየወሰደኝ እንደሆነ ግልጽ ነበር። አብሬው ከመራቄ የተነሳ የት እንዳለው ለማስታወስ አይኖቼን ገልጬ ዙሪያ ገባውን ማስተዋል ሊያስፈልገኝ ይችላል። ድምጽ የሰማው መሰለኝ። ምንድነው የምትፈልጊው? ጆሮዬን እየተጠራጠርኩ ወደ ኋላ ይዞርኩ። በቅርብ ርቀት አንድ 60ዎቹ መጨረሻ ላይ ያለ የሚመስል ሸንቃጣ ጎልማሳ ቁጭ ብሏል። ገረመኝ። መሬቱ በቅጠሎች ከመሙላቱ የተነሳ እንኳን አዋቂ ሰው ድመትም ኮሽ ሳታደርግ ማለፍ አትችልም። አስተያየቴ ብዙ ጥርጣሬና ፍርሃት ነበረው። ሰውየው ስሜቴ ገባው መሰል እንደ ማረጋጋት እያለ አይዞሽ አትፍሪ፣ እዚህ ድረስ መጥቶ መፍራት አለ እንዴ? ምን ፍለጋ መጣሽ ብዬ ነው የጠየቅኩሽ። አንተ ራስ ምን ፍለጋ መጣ ብለው ተመኘው፣ ግን አላልኩትም። ንጹህ አየር ፍለጋ። ጥሩ ነው፣ እሱን ብቻ ፍለጋ የመጣሽ ግን አትመስይም። ልክ የጀርባ ታሪኬን የሰማ የሚያውቅ አይነት። ምን ፈልጌ የመጣው መስላለሁ? እኔ ምን አውቃለሁ? እሱ ድንጋይ ላይ በተለያዩ ቀኖች አይቼሻለሁ። እኔ ብዙ ጊዜ ስለምመጣ የጫካው አሳላፊ ነኝ አለኝ፣ እንደመቀለድም እንዳለመቀለድም እያደረገው። የምለው ምንም ነገር አልነበረኝም። በማላውቀው ድፍረት ትኩር ብዬ አየሁት። የሆነ ነገሩን አውቀዋለሁ፣ ሙሉ ሰውየውን ግን አላውቀውም። ልክ እንደ መርማሪ ፖሊስ አንድ በአንድ አጠናሁት። ጨረስኩ። የሚያስፈራ ሰው አይደለም። ዝም አልኩኝ። በግልጽ የማይሰማ ነገር እያጉተመተመ መጥቶ አጠገቤ ያለች አይናማ ድንጋይ ላይ ተቀመጠ። እንኳን ደህና መጣሽ፣ ሊቁ እባላለሁ አለኝ፣ ፊቴን በአይኑ ገረፍ እያደረገ። ከየት ወዴት እንደመጣው ግራ ገባኝ። ከአዲስ አበባ ወደ ፈጢራ ነው? ከፈጢራ ወደ ተራራው? ከተራራው ወደ ራሴ ነው? ብቻ ግልጽ አልነበረም። ለምን እንደሆነ ባይገባኝም ከጥቂት ቀናት በፊት ከጓደኛዬ ጋር የነበረኝ አጋጣሚ በተደጋጋሚ አእምሮዬ ውስጥ ይመላለሳል። ወደ ሌላ ቦታ ይወስደኛል። ከመዘላበድ ተቆጠብኩ። ያለምንም ፍርሃትና ማብራሪያ ፊቱን እንደ ልጅ ትኩር ብዬ ማየት ቀጠልኩ። ባየሁት ቁጥር ፊቱ እየፈካ መጣ። በዚህ ዓለም ላይ የሄደባቸውን ረጃጅም መንገዶች የሚመስሉት የግንባሩ ሽብሽቦች እየደመቁ መጡ። አንተ ምን ልታደርግ መጣ? ሳላስበው ቃሉ ከአፌ ያመለጠ። ንጹህ አየር ልወስድ እንደማፌዝ መለሰልኝ። ፈጢራ ምን እግር ጣለሽ? ጠየቀኝ። ህይወት በደመ ነፍስ የወጣ መልስ ነበር። በጣም ጥሩ ነው። ቆይታሽን ወደድሽው? አሁን ቆንጆ ነው። እዚህ ነው የምትኖረው? አዎ ባጭሩ መለሰልኝ። እሱ ስላለው ነው እንጂ የፈጢራ ከተማ ሰው እንዳልሆነ ግልጽ ነው። ዛሬ ጥሩ ነቅተሻል አለኝ፣ ልረዳው ባልቻልኩት ድፍረት። ያለው በራስ መተማመን ለዘመናት የሚያውቀኝ ነው የሚመስለው። የማን ነው ደፋር? ምን ማለት ነው? ሌላ ቀን ተኝቼ ነው ያየኸኝ አልኩት። እኔም መዳፈር ነበረብኛ። አዎ አለኝ በከባድ ሀገር በቀል በማይመስል ድፍረት። በየትኛውም የሀበሻ ታሪክ እንዲህ አይነት ልክ መነጋገር አልተለመደማ፣ ተራ የመንደር ቧልት ካልሆነ በስተቀር። የበለጠ መናደድ ፈለግኩኝ፣ አልቻልኩም። ለመናደድ ባለመቻሌ የበለጠ ተናደድኩ። እንዴት በተደፈርኩ ባይነት ስሜት እንኳን መናደድ ያቅተኛል? ደክሞሻል? ከተቀመጠበት ተነሳ። አልደከመኝም። ደክሞኛል ብዬማ እጄን አልሰጥም። ሞቻለሁ። ማን? እኔ? ድካም እንኳን እቺን ጋራ ይቀርና ራስ ዳሽንም ላይ ሻይ ለመጠጣት ወጥቻለሁ አይነት።
ይህንኛውን ጉርምስና እኔም በውል አላውቀውም። ነይ ከቤተ ክርስቲያኑ ጀርባ ቆንጆ ቦታ አሳይሻለሁ። እዚህ እይታው ብዙም ክፍት አይደለም አለና መንገድ ጀመረ። በሆዴ ግልጽ ያልሆነ ነገር እያጉረመረምኩ ተከተልኩት። የኔን እርምጃ 2 እጥፍ በሚያስከነዳ መልኩ ዘና ብሎ እየተራመደ እንደ ቡችላ አስለከለከኝ። አካሄዱ ልክ ቤቱን የሚያስጎበኝ አባወራ ነበር የሚመስለው። ቤተ ክርስቲያኑን እንዳለፍን ብዙም እግር ያልበዛበት የጋራውን ከፊል ገጽ አገኘን። ለምንድን ነበር ግን የምከተለው? ራሴን ጠየቅኩ። መጨረሻውን ለማየት? መልሼ ራሴን መጠየቅ ቀጠልኩ። ለምንድን ነበር የማልፈራው? የትኛዋም ጤነኛ ሴት ለመናፈስ ብላ ብቻዋን ጫካ ለጫካ አትሄድም። በደህና ቀን ማበድ ጥቅሙ ይሄ ነው። ጫካ ከመውጣቷን በላይ ሌላ እንግዳ ሰው ወንድ ተከትላ እየተነዳችም አትሄድም። ጠቅለላ ካላበደች በስተቀር። ጠቅልዬ ማበዴን እርግጠኛ ሆንኩ። ምንም አይነት የፍርሃት ሐሳብ ውስጥ የለም። መፍራት ግን ፈልጌያለሁ። ለምንድን ነው የማልፈራው? በማላውቀው ከተማ፣ ጫካ፣ እንግዳ ሰው። ለምንድን ነው ግን የማልፈራው? ፍርሃት የት ሄደ? ፍርሃት ምን ነካው? እሱም ፈርቶ ትቶኝ ሄደ? ከራሴ ጋር እየተጨቃጨኩ ነው። እርግጥ ነው በትንሽ ትልቁ ባልፈራም እንደዚህ ግን ደፍሬ አላውቅም። ፍርሃት የሚያስፈልግበት ቦታ ላይ አይደለሽም። አትፍሪ አለኝ። ልክ ጭንቅላቴ ውስጥ ያሉትን አክቲቭ ፋይል ሲያነበበ ይመስል። ኦ ዝም አልኩ። ገለጥ ያለ ኮረብታ መሳይ ጋር ስንደርስ ይህን እንድታዩ ነበር የፈለግኩት። ዙሪያ ገባውን በደንብ ማየት ትችላለሽ አለ። ቦታው እውነትም እንዳለው ልብ የሚገዛ ነበር። አረፍ አለን። ዝም አለ። እኔም ፈጢራንና አካባቢዋን ቁልቁል እያየው ዝም አልኩኝ። አንዳች ደስ የሚል መቅለልና መፍታታት እየተሰማኝ መጣ። አመሰግናለሁ አልኩት። ምንም አይደል፣ ትንሽ ጊዜ ውሰጂና ሲበቃሽ እንወርዳለን አለኝ። ተስማማው። ዝም ብለን ተቀመጥን። ግን ደግሞ የሚሰማ ዝምታ መሃላችን ነበር። ምን ያህል እንደቆየን አላውቅም። መውረድ ፈለኩ። ዞር ብዬ አየሁት። ተግባባን። በዝምታ ቁልቁለቱን ወረድን። መንገድ ላይ ምንም አልተነጋገርንም። ለዘመናት አብሮ እንደኖረ ሰው በመግባባት ወረድን። ጋራውን ጨርሰን ወደ ፈጢራ መግቢያ ስንደርስ ጠየቀኝ። የት አካባቢ ነው ያረፍሽው? ለፈጢራ መጤ እንደሆንኩ አውቋል። ገበያውን አልፎ ያለው ድልድዩ ጋር ሳትደርስ ያሉት ሰፈሮች ውስጥ የማውቃቸውን 2 ብቸኛ ምልክቶች ተናገርኩ። ወደ ከተማዋ መሃል ትገቢያለሽ? የኔ እዚሁ ቅርብ ነው፣ ከጫካው አይርቅም አለኝ የሰፈሩን አቅጣጫ እየጠቆመኝ። ልቤ ላይ የሚንቀዋለል ነገር አለ። ይሄ ሰው ማን ነው? እዚህ ምንድን ነው የሚሰራው? ለምን ከቀናት በፊት ያየሁትን ጓደኛዬን ብርሃኑን ያስታውሰኛል? ለምን የሚለው ነገር ሁሉ ዴዣቡ ሆነብኝ? ምን ሊለኝ ነው የመጣው? ለምንድን ነው የሚሰማው? ለምንድን ነው የምከተለው? ጭንቅላቴ ላይ ብዙ ጥያቄዎች ዥዋዥዌ ይጫወታሉ። አዋቂው ደመናው ላይ ያሉትን ሐሳቦቼን እያነበባቸው እንደሆነ ይሰማኛል። አንዳንድ ነገሮች ገና ሳልጠይቀው ይመልሳል። ጭንቅላቴ ላይ ብዙ ጥያቄዎች ቢኖሩም ምንም ልጠይቀው አልፈለኩም። መኖሪያው አካባቢ ስንደርስ ቆም አለና እኔ በዚህ በኩል 3ኛው ቤት ውስጥ ነኝ አለኝ። ቆንጆ ሰፈር ይመስላል አልኩት። ለጥቂት ደቂቃዎች ምን እያሰብን እንደሆነ እንጃ ዝም ብለን ቆምን። አብረን መጨረስ የነበረብንን ጊዜ አልጨረስንም መሰለኝ። ትንሽ ልሸኝሽ አለና መንገድ ቀጠለ። ድምፁ ውስጥ አንዳች የጥበቃ ስሜት አለው። ደስ ይለኛል አልኩት። ሸኘኝ። መንገድ ላይ ምንም ቃል አልተለዋወጥንም። ቤት ድረስ ሸኘኝ። ማናችንም ማንኛችንንም አልጋበዝንም። ቤት ገባሁና ትኩስ ሻይን ይዤ ተቀመጥኩ። እንደ መንፈስ ወይም ህልም መጥቶ የሄደው አዋቂ ሐሳቤ ላይ ቆየ። ወደ አመሻሹ ላይ የሆነውን ሁሉ ረስቼ ወደ ኑሮዬ ገባሁ። የተለየ መረዳት ውስጤ ሲወለድ ይሰማኛል። የየትኛው ሂደት ውጤት እንደሆነ እርግጠኛ አይደለሁም። በጣም ከባድና ሩቅ ያደረኳቸው ነገሮች እንደ ቡና ሲኒ አንሰውና ቀለው አይኔ ስራ ያያቸዋለሁ። የምጠይቃቸው ነገሮች ሳሱብኝ። የመጠየቅና የመታገል ፍላጎት ከውስጤ ጠፋ። ምናልባትም
የማውቀውም የማላውቀውም ሂደት ድምር ውጤት ሊሆን ይችላል። ከጓደኛዬ ጋር ከነበረኝ ገጠመኝ በኋላ ውስጤ አዲስ አይነት መብላላት እየተካሄደ እንደሆነም ይሰማኛል። ጭንቅላቴ መጠየቅ መሞገት ይፈልግና ያቅተዋል። አርፌ እቀመጣለሁ። አንዳች አደብ የሚያስገዛ የአመጼን መልክ የሚቀይር ሂደት ውስጥ እንዳለው ገባኝ። አልፎ አልፎ ልጆቼና ባለቤቴ አይኔ ላይ ውልብ ማለት ጀመሩ። የቤት ሙቀትና ጫጫታ ናፈቀኝ። በማግስቱ ወደ ጋራው አልወጣሁም። አላሰኘኝም። በሶስተኛው ቀን ሄድኩኝ። ሊቁን እንደማገኘው እርግጠኛ ነበርኩ። አኳኋኑ የጋራው ዋና ተቆጣጣሪ እንደሆነ ያስታውቃል። አየሩ ትንሽ ይቀዘቅዛል። ወድጄዋለሁ። ፈጠን ባለ እርምጃ ወደ ጋራው ወጣሁና የለመድኩት አካባቢ አረፍ አልኩ። ከጠዋት ቅዳሴ የሚመለሱ ዲያቆናት እየዘመሩ ቁልቁል ይንደረደራሉ። ድምጻቸው ረዣዥም እግሮች አሉት። በዛፎች ውስጥ እየተሽለኮለከ የአካባቢው ጸጥታ ላይ ይናኝበታል። በልቤ ተከተልኳቸው። ለአንድ ሰዓት ያህል ከዛፍ ከሳርና ከቅጠሉ ጋር ቆየው። ቆይታዬን ጨርሼ ለመሄድ ስነሳ ጨርሽ የሚል ድምጽ ከኋላ የሰማው ሊቁ ነበር። አዎ ጨረስኩ አልኩት ረጋ ብዬ። እየጠበቅኩሽ ነበር፣ አብረን መውረድ እንችላለን አለኝ። ልክ ቀጠሮ የነበራቸው ወዳጃሞች ነበር የምንመስለው። ግን ኮቴ የለህም እንዴ? እንዴት ነው እንደዚህ የምትከሰተው? እዚህ አልነበርሽም እኮ፣ ሰውነትሽ ብቻ ነው እዚህ የነበረው። ይቅርታ፣ እዚህ አለመኖሬን አላወቅኩም ነበር። እንውረድ አለና መልስ ሳይጠብቅ መንገዱን ጀመረ። ተከተልኩት። ድምፁ ውስጥ የሚያበሽቅ የአዋቂነት መንፈስ አለ። መጨረሻውን ለማየት ዝም አልኩት። እሱም ጸጥ አለ። ይውጣላት ነገር ይመስልበታል። የጋራውን ቁልቁለት እንደ ልጆች ሸርታቴ በፍጥነት ወረደንና የሊቁ መኖሪያ አካባቢ ደረስን። ሁለታችንም የሆነ ነገር እያኘክን ስለነበር መንገዱ እንዴት እንዳለፈን አላወቅኩም። ቡና ወይስ ሻይ ልጋብዝሽ? ጠየቀኝ። ምን ማለት ነው እያልኩ ውስጥ ያብሰለስላል። ብዙ ሂሳብ የለውም። ቡና ወይ ሻይ አፈላልሻለሁ። ምርጫሽን የጠየቅኩሽ። ለምንድን ነው ቤቱ ዘቡ ብዬ የምጋብዘው? ይሄን ሰው አላውቀውም፣ አያውቀኝም። ለምን ቤቱ ሄዳለሁ? ግን ደግሞ ሰውየው ማን ወይም ምን እንደሆነ ለማወቅ ጓጉቻለሁ። ተይው በቃ፣ ሐሳብ እንደዚህ ከያዘሽ ሌላ ጊዜ አንደኛውን አፈላልሻለሁ። ጨረሰ። ይቅርታ፣ ቡና ለዘመናት ጠጥቼ ድርሻዬን ጨርሻለሁ። ሻይ ይሁንልኝ። እንዳልፈራሁማ ማወቅ አለበት። ምን ያስፈራኛል? መልካም። ፊቱ ላይ ያለውን ሳቅ መደበቅ እስኪያቅተው ድረስ ፊቱ በራ። ወደ ቤቱ ሄድን። ትንሽዬ የገበሬ ቤት ናት። ሻያችንን እየጠጣን እንጫወታለን። ምክንያቱ በግልጽ ባይገባኝም ድምፁ ውስጥ ምንም ስጋት የሚጭር ነገር የለም። ረጅም ጊዜ ሳልጠይቀው የቆየሁት አጎቴ ቤት እንደመሄድ ነው። ብዙ አይነት ድፍረቶችን አሳልፌያለሁ። ይህንኛው ግን ለእኔም ትንሽ ለየት ብሎብኛል። ለመፍራት፣ ለመስጋት፣ ሴት ለመሆን፣ እንደ ሴት ለማሰብ። እንዴ ሴት እኮ ነኝ፣ ሆሆ አንድ ነገር ቢያደርገኝስ ብሎ ለማሰብ ሞከርኩ። አቃተኝ። አየሩ ተይዟል። ከሁለተኛው ቤት ቀጥሎ ያለው የሊቁ ግቢ እርጅናና ዝገት በፈተነው ቆርቆሮ ታጥሯል። የተሸጎረውን እንጨት አላቀቀና እንድገባ ጋበዘኝ። ግቢው ስንገባ የተቀበሉን 3 ከነብር መለስ የሚሉ ትልልቅ የጀርመን እረኛ ውሾች ነበሩ። በልፊያ ዝላይና መተሻሸት እላዩ ላይ ሰፈሩ። ሁኔታቸው ብዙም ደስ አላለኝም። ውሻ ፈራለሁ። የአጥሩን ጥግ ይዤ ቆምኩኝ። አይዞሽ፣ አትፍሪያቸው። እነዚህ ወዳጆቼ ሰው አይነኩም። አንዴ ያሽቱሽና ጠረንሽን ካወቁት አይፈሩሽም። እኔ ነኝ እነሱን የምፈራው ወይስ እነሱ ናቸው እኔን የሚፈሩት? ግራ ገባኝ። ለማንኛውም የአጥሩን ጥግ ይዤ እንደቆምኩ ነው። ያለሁበት ድረስ ተራ በተራ እያስመጣ አሸተተኝ፣ አስነፈነፈኝ። አንድ ሰው ሌላውን እንዲነፈነፍ ካስደረገ ሌላ ምን ሊባል ይችላል? እውነት ለመናገር እኔ ለእነሱ አደጋ መሆን ቀረ እንጂ እነሱ ስጋቴ መሆናቸው አልቀረም። እንደ ደጀ ሰላም እሱንም እኔንም ተሳለሙንና ትተውን ወደ ተንጣለለው ግቢ ሄዱ። ካሁን እግሬን ዘነጠሉኝ ብዬ ከመፍራት አረፍ አልኩኝ። የሊቁ ቤት ሰውየውን ይመስላል።
የተንጣለለ ሰፊ ግቢ ላይ ጭብጥ ኩርምት ብላ የተሰራች ትንሽ ቪላ ቤት አለች። ቤቷን ካልጠፋ ቦታ ለምን እንደዛ ማሳነስ እንደተፈለገ አልገባኝም። መጠኗ አይነስ እንጂ በቆንጆ አናጺ ጽድት ብላ እንደተሰራች ሁሉ ነገሯ ይመሰክራል። በዘናጭ ጭቃ ተጀምራ ጠርዞቿ ዙሪያና አንዳንድ ቁልፍ ምሰሶቿ ላይ በሸክላ ተቋጭታለች። እንደ አብዛኛው የፈጢራ ቤቶች ጭቃ ላይ ሲሚንቶ አልደረበችም። በድጋሚ ተመልሰው እንደተገጠሙ የሚያስታውቁ ኑሮ በሚሸቱ ብዙ የፀሐይ መውጣትና ግባት ባዩ በርና መስኮቶች አጊጣለች። ከምንም በላይ ግን በዚያ ትልቅ ግቢ ውስጥ የተንጣለለው የጓሮ አትክልት አይን ያፈዛል። ከተለያዩ አትክልቶች ጀምሮ ጥግ ጥጉን ይዘው ዘብ እስከ ቆሙት ፍራፍሬዎች ድረስ ሁሉም ለማየት፣ ለመንካት፣ ለመብላት ያጓጓሉ። ብዙ ስማቸውንም ሆነ አበላላቸውንም የማይበሉ አትክልቶችም ሊሆኑ ይችላሉ። የማላውቃቸው ተክሎች ይታዩኛል። ከቆመች ዓመታት ያስቆጠረች የምትመስል ነጭ አሮጌ ላንድ ሮቨር ጥጓን ይዛ ትቆዝማለች። የአራቱ ጎማዎቿ ጉንጫቸው ኡፍ ብሎ ተንፍሶ በቸርኪያቸው ቆመዋል። ከላንድ ሮቨሯ ራቅ ብላ የምታገለግል የምትመስል አረንጓዴ ብስክሌት ቆማለች። ድሮ ልጆች እያለን ብስክሌሊት ነበር የምንላት። የአዲስ አበባን ጭስ የማጠንት ታጥኖ ለመጣ ፈጢራ አየሯ ምግብ ነው። ስጋንም መንፈስንም ያድሳል። የዚህ ግቢ አየር ግን ከዚያም ይለያል። ቅዝቅዝ ብሎ ገብቶ አፍንጫን፣ ጉሮሮን፣ ሳምባን ሲያቀዘቅዝና ሲያጸዳ የሚሰማ አይነት ነው። ቀዝቃዛ እርጎ የሚባል አየር ካለ የዚህ ግቢ አየር መሆን አለበት። እንደውም በሩ ላይ እዚህ ግቢ የቀዝቃዛ አየር እርጎ አለ የሚል መለጠፍ ነበረበት። በረንዳው ላይ ወደ ተቀመጡት አሮጌ ወንበሮች ላይ አረፍ እንድል ጋበዘኝና ትቶኝ ወደ ውስጥ ዘለቀ። ሻይ ሊያፈላ እንደሆነ ጠረጠርኩ። በሙሉ ልቤ ቁጭ አልኩኝ። ወንበሮቹ አሮጌ ይሁኑ እንጂ ሕይወት አላቸው። አገልግለው ደክሟቸው ምንቅርቅራቸው የወጡ ሰው የሰለቹ አይደሉም። በግቢው አትክልት ውበት ፈዝዤ ሳልጨርስ ከረዥም ዓመታት በፊት የማስታውሳቸው ገላቸውን ነጭ ቀለም፣ ከንፈራቸውን ጥቁር ሰማያዊ ዘላቂ ሊፕስቲክ በተቀቡ የቆርቆሮ ሻይ ኩባያዎች ትኩስ ሻይና ከጎኑ ማባያ የሚመስል አረንጓዴ ቅመም የተቀባ በቂጣና በዳቦ መሃል ላይ የቆመ የሚገመጥ ነገር ይዞ መጣ። በእውነቱ ይጣፍጥ ነበር። ጥርቅ አድርጌ በላው። አበላሌ እህል ካገኘ ቀናት እንዳስቆጠረ አይነት ነው። ለነገሩ የረባ ነገር ከቀመስኩ እውነትም ቀናት ተቆጥረዋል። አበላሌን አየና ቂጣውን ጨምሮ ይዞልኝ መጣ። ያለምንም መግደርደር ጥርቅ አድርጌ በላው። ምን እንደራበኝ አላወቅኩም እንጂ አንዳች ነገር ርቦኛል። ምን እየበላው እንደሆነ አላወቅኩም እንጂ የሆነ ነገር እየበላው ነው። ዙሪያ ገባውን በመገረም አያለሁ። ስሜቴን መደበቅ እንዳልቻልኩ ገብቶኛል። ግድ አልነበረኝም። ግቢውን ተዘዋውሬ ማየት ብፈልግም የሊቁ ጨዋታ በለጠብኝ። ቤትህ በጣም ያምራል። ትንሽዬ ገነት ነው የሚመስለው። እንደምትወጁ ገምቻለሁ። እዚህ ከተማ ረጅም ጊዜ ኖረሃል? ብዙም አይደለም። ወደ 8 ዓመት አካባቢ ነው። ወደ ፈጢራ ስመጣ ከተማዋ ጭር ያለችና የሰከነች ነበረች። የሰው ትርምስ እንደዚህ እንዳሁኑ አልነበረም። ምን? ይሄ ነው ትርምስ? መርካቶን፣ ሜክሲኮን፣ መገናኛንና 4 ኪሎን ያላየ ብዙ ይላል አልኩኝ በሆዴ። እነዚህ በሰው አሸን ሲታመሱ የሚውሉ ቦታዎች ባልደርስ መርጣለሁ። ከሄድኩ ግን ልቤን ክፉኛ ፍርሃት የሚለኝና የሚረበሸው እንኳን በህይወት ያሉ የሞቱ ዘመዶቼንም በአካል ላገኛቸው እችላለሁ የሚል ድብቅ ስጋት ውስጥ ስላለ። ማን ያውቃል የአንዱን ሰው ስጋ እንደ አሮጌ ካፖርት ደረብ አድርገው ክው ሲሉ ባገኛቸውስ? ሊቁ እነዚህን የሰዎች ትርምስ ያየ የቀመሰ አይመስልም። የግቢው አንበሶች ተራ በተራ እየመጡ መሳም አይሉት መላስ እየተሻሹት ፍቅር ሰጥተውና ተቀብለው ይሄዳሉ። እኔ በቀረቡኝ ቁጥር ሸሻለሁ። ባኳኋኔ ይስቃል፣ ይሸኛቸዋል፣ ወዲያው ይመለሳሉ። ወደ ፈጢራ ምን እግር ጣለሽ? አይኖቹን ከአትክልቶቹ ላይ ሳያነሳ ነው የሚያወራኝ። አላወቅኩም ምን እግር እንደጣለኝ። ከከተማ ግርግር ዞር ማለት ፈለግኩ መሰለኝ። ጥሩ አድርገሻል። ከራስሽ ጋር ለመቆየት ጥሩ ቦታ ነው አለና ፊቱን ወደ እኔ እያዞረ፣ ግን ምንድነው የምትፈልጊው? ጠንከር አድርጎ ጠየቀኝ። ድምፁ ውስጥ ያለውን የአዋቂነት መንፈስ አልወደድኩትም።
የሚያውቀው ነገር ያለ ይመስላል። ግን ደግሞ ማውራት ፈልጋለሁ። ምናልባትም ከአመጽ ጀርባ ያለውን ነገር የሚረዳ በራሱ ዓለም የሚኖር ሌላ ዊርድ አዋቂ ሊሆን ይችላል። እድለኛ ከሆንኩም በዘርፉ ለረጅም ዓመታት ከመቆየቱ የተነሳ ከልምዱም ብዙ ልማር እችላለሁ። ምን የምፈልግ ይመስልሃል? መልሼ ጠየቅኩት። እንጃ፣ መገመት ከባድ ነው። ራስሽን የምትፈልጊ ትመስያለሽ። የምን ዙሪያ መሄድ ነው አይነት ብያለሁ እኮ። ይሄ ሰውዬ ነባር ሊቅ ነው። መጠርጠር ነበረብኝ። አጠር አድርጌ የመጣሁበትን ምክንያት አወራሁት። ጥሩ ነው። ራስሽን ለመስማትና ለመሆን ጥሩ ቦታ ነው ያለሽው። ከአመጽሽ ጀርባ ላለው ጠንካራ እውነትና ንቃት ሁሌም ጆሮና ልብ ስጪው። በራሱ ጊዜ እየሰከነ ይሄዳል። ምንም አይነት አዲስ ነገር የሰማ አይመስልም። አንድ የሚያውቀውን መናኛ ታሪክ የሰማ አድማጭ ነበር የሚመስለው። የሆነ ያልሆነውን እያወራን ጥቂት ቆየን። እዚህ ምንድን ነው የምትሰራው? በተራይ ጠየቅኩት። ግብርና፣ ገበሬ ነኝ። ይህ የምታየውንና ሌላ ደግሞ ትንሽ የእርሻ ቦታ ወደ ገጠሩ ወጣ ብሏልኝ። ከሌሎች ሰዎች ጋር አብሬ ያሳርሳለሁ። የዕለት እንጀራዬን እበላለሁ። እውነት? ደስ ይላል። ግብርና ብቻ ነው የምትሰራው? አዎን፣ ላለፉት 7 እና 8 ዓመታት ግብርና ውስጥ ነኝ። ከዚያ በፊት ለረጅም ዓመታት ዩኒቨርሲቲ ውስጥ አስተማሪ ነበርኩ። ሌሎችን ማስተማር በቃኝና ራሴን ወደ ማስተማር ገባው። ባለማወቅ ሳምታታቸው የነበሩ ተማሪዎቼን ይቅር በሉኝ ብዬ ዞር አልኩ። እንዴት ማለት? የማስተምራቸው ትምህርት ከህይወት የሚያርቃቸው እንጂ ወደ ህይወት የሚመልሳቸው አልነበረም። እንደ ማሽን እንዲያስቡ፣ እንደ ማሽን እንዲሆኑ ስለሚያደርጋቸው ማንነታቸውን እየረሱ እየጠፉ ይመጣሉ። ለማሽንነት በተጠጉ ቁጥር ትልቅ ሽልማት አላቸው፣ A+ ወይም A። ያንን ለማግኘት ማሽን በልተው ማሽን ጠጥተው ማንነታቸውን ረስተው ይመጣሉ። ከዚያ ይሸለማሉ። ስራዬ ያ ነበር። አሁን ኑሮዬ ቀላል ነው። ሻይን አርሳለሁ፣ አሳርሳለሁ፣ ያመረትኩትን ተካፍዬ አድራለሁ። እንቁላል ስፈልግ ዶሮዎች አሉኝ። በጀርባ በኩል ትናንሽ የማር ቀፎዎች ሰቅያለሁ። እርግጠኛ ነኝ እንደኔ ያለ ባለጸጋ ጥቂት ነው። ምንም የለኝም፣ ግን ደግሞ የምፈልገው ሁሉ አለኝ። ከሁሉ በላይ ተመስገን በቃኝ አለኝ። ያለሽን ማየት ስትጀምሪ ድምጽሽ ሁሉ ይጠፋል። ማማረርና መነጫነጭ አይታሰብም። ታድለ ተመስገንና በቃኝ ነው መሰለኝ እኔ ጋር የጎደለኝ። ሁሌ የሚጎደለ ነገር እንዳለ ነበር የሚሰማኝ፣ ከጥቂት ቀናት በፊት ብርሃኑ እስኪያባንነኝ ድረስ። ፈገግ አለና መስማቱን ቀጠለ። ሻዩን በየመሃሉ ይጎነጫል። አይኖቹ ለአፍታም ከአትክልቶቹ አይነቀሉም። ያየኛል፣ አይኖቹ ግን እኔ ላይ አይደሉም። እንዴ ጠይቄ ያጣሁትማ ብዙ ነው። ይቀልዳል እንዴ? ማሰብ ጀመርኩ። ፈልጌ ካጣኋቸው ነገሮች መሃል ሚዛን የሚደፋ አፍ የሚሞላ ነገር ፈለግኩኝ። ስጠራውም እንዳያሳፍረኝ ነው። እያሰብኩ ነው። ብዙ ያላገኘሁት ነገር አለ። አረ ብዙ ነገር አለ፣ ግን አንዱንም መጥራት አቃተኝ። አትጨነቂ፣ እኔ ላስታውስሽ። ከቅድሙ ምሳሌ ብዙም አይለይም። ጥቂት ወሳኝ ጥያቄዎችሽን ላስታውስሽ። በእድሜ ትንሽ ከፍ እንዳልሽ እናትሽ እንዳትሰቃይ እንድታርፍ ፈለግሽ። መሄድ ነበረባት፣ ሄደች። መልስ እንዳገኘሽ ረሳሽው። ትምህርትሽ ውጤት እንዲኖረው ፈለግሽ። ደከምሽ፣ ሆነልሽ። ፍቅር ጠየቅሽ፣ አገኘሽ። ፍቅራችንን እየገደልኩት ነው፣ ፈራው፣ ይብቃኝ አልሽ። ሄደ። ትምህርትሽን ጨረስሽ። ምንም አይነት ሥራ ይኑረኝ አልሽ። እንደ ማንኛውም ልምድ የሌለው አዲስ ተመራቂ ያልሽውን አይነት ሥራ አገኘሽ። በጥቂት ዓመታት ውስጥ ማማረር ቀጠልሽ። የቤተሰብ ኃላፊነት በቃኝ አልሽ፣ ተላቀቅሽ። የተሻለ ሥራ ጠየቅሽ፣ አገኘሽ። እንደገና አዲስ ፍቅር፣ ቤተሰብ እፈልጋለሁ አልሽ፣ አገኘሽ። ረሳሽው። ራሴን ልወቅ፣ ነፃ ልውጣ፣ ልንቃ አልሽ፣ ነቃሽ። መንቃትሽን ማየት አቅቶሽ ሌት ተቀን ልንቃ አልንቃ እያልሽ ትሟገቻለሽ። የማይዳሰስም ሆነ የሚዳሰስ ትልቅም ሆነ ትንሽ ጠይቀሽ ያልተሰጠሽ ነገር የለም። የተሰጠሽን ዞር ብሎ ለማስተዋል ግን አልቻልሽም። ሁሉም እንደዛው ነው። ዋናው መረዳት ያለብሽ ጉዳይ ግን ከላይ ተቀምሞ የሚመጣ ምንም ነገር የለም።
አንቺው ትጠይቂያለሽ፣ ራስሽ ትሰሪዋለሽ፣ አስፈላጊ ከሆነ ደግሞ ትታገዣለሽ። ስራው ግን ያንቺ ድርሻ ነው። ለረጅም ደቂቃዎች ዝም አልኩኝ። ጓደኛዬ ከጠቀሳቸው ውስጥ የማልስማማባቸው ነጥቦች እየፈለኩኝ ነው። አጣው። ለካንስ እጅ መስጠት እንዲህ ይከብዳል። የሆነ ያልተሰጠኝ ያልታገዝኩት ነገርም አለ። ግን እውነት ይሄ ሁሉ አለኝ በሚለውና ትልቅ የጎደለ ነገርማ አለ በሚሉት አጣብቅኝ ሐሳቦች ውስጥ ቆየው። አንድ አሪፍ ጦት መጣልኝ። ደስ አለኝ። የጠቀስካቸው ነገሮች ትክክል ናቸው፣ ግን ሌሎችም ብዙ ያላገኘኋቸው ቁልፍ ነገሮች አሉ። ለምሳሌ እድሜን ሙሉ ሰዓሊ መሆን ፈልግ ነበር። ህይወቴን በሙሉ ሰዓሊ ለመሆን በመመኘት ነው የጨረስኩት። እርግጠኛ ነኝ ክህሎቱ ነበረኝ፣ ግን መሆን አልቻልኩም። ምናልባት አንተ አላወቅ ይሆናል። ጓደኛዬ ሳቃለና ቀጠለ። አሽሙሬ እንኳን ለእርሱ ለሌላም ግልጽ ነው። ሰዓሊ እንዳልሆንሽ በምን እርግጠኛ ሆንሽ? ሰዓሊ ያለመሆኔን እርግጠኛ የሆንኩትማ መሳል ስለማልችል ነው። መጀመሪያ የአንቺን የሰዓሊነት አተረጓጎም መመርመርና ማጣራት ያስፈልጋል። በአንቺ ዕድሜ ከመጡ ሰዓሊያን ውስጥ ምናልባትም ከጥቂቶቹ አንዷ ልትሆኚ ትችያለሽ። ያ ማለት ግን እጅሽ መሳል ካልጀመረ አንቺም ልክ እንደ አብዛኛዎቻችሁ ይዛችሁት ከመጣችሁት ትልቅ አቅም ጋር ታልፋላችሁ። የሰው ልጆች ላይ ካየሁት ብቃት ሁሉ የሚደንቀኝ የተሰጣቸውን ስጦታ አቀጭጨው ወይም ገድለው ከቀበሩ በኋላ እሱኑ ሲፈልጉና ሲባዝኑ ቆይተው ማለፋቸው ነው። ለዛም ነው ጥቂቶች በሙሉ ልብ በሚፈሱበት ጅረት ላይ ሲደምቁ የምትደነቁት። ልክ እነሱ የተለየ ስጦታ እንዳላቸውና እናንተ እንደሌላችሁ ሁሉ። ከሁሉም የሚያሳዝነው ሌሎች የራሳቸውን አቅም ሙሉ በሙሉ ሲኖሩት እያያችሁ መደነቃችሁ ነው። የውስጣችሁን እሳት አዳፍናችሁ እናንተ ጋር ብርሃን እንደሌለ ሁሉ በጨለማ ውስጥ ትዳክራላችሁ። ራስሽን መለስ ብለሽ ማየት ነው። እያንዳንዱ እርምጃሽ ውስጥ ደማቅ ቀለም ያለው ምስል አለ። እጆችሽ በጣም ጥቂቱን ነካክተውታል። በጣም ብዙ ግን መፍታታት ይቀረዋል። በየቦታው የምትሞነጫጭሪያቸውን ስዕሎች አስታውሻቸው። የስዕል ፍሰት ውስጣቸው አለ። ከራስሽ ጋር የምትቆዩ፣ የምትግባቢው፣ ሐሳቦች የምታፈልቂው፣ የምታሰላሲው፣ የምትሰክኙ፣ ሚስጥሮችን የምታሰፍሪው፣ መንገዶችን የምትከፍቹ በስዕሎቹ ውስጥ ነው። ዝም አልኩኝ። የገባኝንና ያልገባኝን መለየት ነበረብኝ። እውነት ነው፣ ዘመኔን ሙሉ እንደ ዶሮ ስሞነጫጭር ነው የኖርኩት። አሳሳሌ ምናልባትም መሰረታዊ የስዕል አሳሳል ህግጋትን አፈር የሚያስበላ ሊሆን ይችላል። በስዕል ውስጥ ግን ስሜቴን መግለጽ፣ ማሰላሰልና የሐሳብ በሮችን መከፋፈት ቀላል ነበር። ሰዓሊ መሆንና መሳል ይለያያሉ። መሆን ከልጅነትሽ ጀምሮ ሰዓሊ ነሽ። ውስጥሽ ሁሉ በስዕል የተሞላ ነው። ድምጽሽ፣ ለቅሶሽ፣ ሳቅሽ በስዕል የተሞላ ነው። ህልምሽ ቀለም አለው። እያንዳንዱ እርምጃሽ ውስጥ ያለውን ስዕል አስቀድመሽ ነው በልብሽ የምትሲው። ውስጥሽ ያውቀዋል። ሌላ ጭብጨባ አይፈልግም። ግን መሳል ከሆነ የፈለግሽው በእጆችሽ መሳል መጀመር አለብሽ። እንደሱ ሲሆን ስዕሎችሽ ለአእምሮሽ ብዙ መልእክት ያደርሳሉ። በእያንዳንዷ ነጠብጣብ ላይ ብዙ ሐሳቦች ይወርዳሉ፣ ይብራራሉ፣ ይጸናሉ። አንዱ ምስል ሲወርድ ለሌላው በር ይከፍታል። የየራሱን ቦታ ይይዛል። የራሱን መልእክት ያሰፍራል። ራስሽን የበለጠ ማዳመጥ ትችያለሽ። ሐሳቦችሽ መልክ በቀየሩ ቁጥር ያንቺን ስሜት፣ እጆችና ብሩሽ የመተጣጠፍ አቅም ያዳብራሉ። ሰዎች ስራሽን ያያሉ፣ ይደነቃሉ። እንዳንቺ ተኝተው ያሉም ሌሎች ልበ ሰዓሊያን መንቃት ይጀምራሉ። ግልጽ ነው? በጣም። ከዚህ በላይ እንዴት ግልጽ ይሁን? ሌላ የምትጠይቂው ነገር አለ? ግን የሆነ ነገር አለ። ውስጤ ሁሌ የጎደለ ነገር እንዳለ ይሰማኛል። ህይወት ይሄ ብቻ ሊሆን አይችልም ብዬ አስባለሁ። ውስጤ ትልቅ ጉድጓድ አለ። ልሞላውም ልተወውም ያልቻልኩት ጉድጓድ። ብዙ የመኖር ፍላጎት የለኝም፣ እርካታም የለኝም። ሁሌም የጎደለ ነገር እንዳለ ይሰማኛል። አላስጨረሰኝም። ምን እንደምቀባጥር የገባው ይመስላል። ትልቁ የሰው ልጅ ብቃት እሱ ነው። አይጠግብም። ሆዱ፣ ኪሱ፣ ጭንቅላቱ፣ ምኞቱ ትልቅ ገደል ነው።
የሚመኘውን ነገር በመፈለግ ሰፊ ገደል እየፈጠረ መጣ እንጂ በተፈጥሮ የተሰጠው ጉድጓድ አይደለም። ነገሩ ባጭሩ እንዲህ ነው። የሚርበው ምን እንደሆነ ስላልገባው የመሰለውን ሁሉ ባግበሰበሰ ቁጥር የመፈለግ ጉድጓዱ እየሰፋ ይመጣል እንጂ እርካታ አይኖረውም። አሁን ያልሽው ማለት ነው። አንዲት ብርጭቆ ውሃ የጠማው ሰው የፈለገውን ያህል ወይን ጠጅ ቢሰጠው ሌላ ወይን ለመጠጣት ሆዱ የበለጠ ይሰፋል እንጂ ያቺ የውሃ ጥም አትቆረጥም። የእናንተን አቅምና ማንነት የገነባችሁት እሱ ላይ ነው። መጠየቅ፣ መራብ፣ የረሃብ ማስታገሻ መፈለግ፣ አለመርካት። ረሃባችሁ ሌላ ነው። እንደገና ሌላ ማስታገሻ ጉድጓድ መቆፈር፣ መልሶ ደግሞ መጠየቅ። የምትራቡትና የምትፈልጉት ሌላ ነው፣ የምትበሉት ሌላ ነው። በማወቅም ሆነ ባለማወቅ በተቻለ መጠን ዋናው መድረስ መሆን የምትፈልጉት ቦታ ላይ ላለመድረስ ነው ጥረታችሁ። መድረሳችሁ አሁን የገነባችሁትን ማንነት ትልቅ አደጋ ላይ እንደሚጥለው ገብቷችኋል። የለፋችሁበትን ማንነት ቦታ ላይ ያሳጣነዋ። ይሄኛው የገነባችሁት ምድራዊ ማንነታችሁና ህይወታችሁ ይፈርሳል። ውስጣችሁ ያንን ያውቀዋል። እንደ ግለሰብም እንደ ማህበረሰብም ያ እንዲሆን አትፈልጉም። በሌላ በኩል ማንነታችሁን፣ ዕውቀታችሁ፣ ጾታችሁ፣ አካላዊ ገጽታችሁ፣ ገንዘባችሁ፣ ስማችሁ፣ ቤተሰባዊና ማህበራዊ ኃላፊነታችሁ ላይ ስለገነባችሁት ያንን ሙቀትና ደረጃ መጠበቅ ትፈልጋላችሁ። እውነተኛ ማንነታችሁን ማንቃት እንደምትመኙት ቀላል አይደለም። ዙሪያችሁ ያለ አብዛኛው ሰው እስኪነቃ ድረስ ፈተናችሁን ያከብደዋል። ያንን አትፈልጉም። ይልቁንም ብዙሃኑ ጋር እየተሟሟቃችሁ አብራችሁ መኖር ትመርጣላችሁ። መንቃት ከመረጣችሁ ግን በድሮ ማንነታችሁ ጣዕም ያጣችሁበት ነገር ሁሉ ከእንቅልፋችሁ ስትነቁ ትርጉም ይሰጣችኋል። ከጀማው ትለያላችሁ። ዋናው መንገድ እስክትገቡ ማንነታችሁን ፈትሻችሁ እስክታገኙ እስክታስታውሱ ድረስ መንገዱ ከባድና ውስብስብ ነው። ይሄ መንገድ የግል ነው። ምናልባት ጥቂት አጋዥ ታገኙ ይሆናል፣ ግን ብዙ አይሸኛችሁም። ያመላክታችኋል። መሄድ ግን የእናንተ ኃላፊነት ነው። የምትመኙት ቦታ ላይ ለመድረስ የሚወስደው ጊዜ ሊለያይ ይችላል። ዋናው ቁም ነገር የምትፈልጉትን ነገር ምንም ይሁን ምን በትክክል ለይቶ ማወቅና እያንዳንዷን እርምጃ ልክ እንደ አዲስና እንደ መዳረሻ መራመድ ነው። ያኔ የመድረስን ትርጉም ትቀይሩታላችሁ። ሌሎች አጃቢ ፍላጎቶች እየጠሩ ሲመጡ ወደ ራሳችሁ መመለስ ትችላላችሁ። እዚህ ለመድረስ ግን በየመንገዱ የምትጠይቁትና የምትወስዱት ብዙ ነው። ኃይል፣ ስልጣን፣ ዕውቀት፣ ውበት፣ ገንዘብ፣ ፍቅር፣ ጭብጨባ፣ ዝርዝሩ ብዙ ነው። የሰማሁትን እያብላላሁ ቆየሁ መሰለኝ። ብርሃኑ ከተጨፈኑ አይኖቼ እንደራቀ ገባኝ። ጉዳዩን ጨርሶ ሄዷል። ለመሰናበትም እድል አልሰጠኝም። ትቶልኝ የሄደው ሙቀትና መረዳት ግን ትንሿን ቤት አልፎ ለፈጢራ እንደሚተርፍ ይታወቀኛል። ያልገባኝ እስኪገባኝ የገባኝ የበለጠ እስኪዋሃደኝ ከመፍቀድ ውጪ ምንም ስራ አልነበረኝም። ለምን ያህል ደቂቃዎች በዝምታ ውስጥ ተጠቅልዬ እንደቆየው እርግጠኛ አይደለሁም። ፋሲካም ከራሷ ጋር መቆየት ነበረባት።